ጀኒ ወደድኩት። እሺ በቃ አውራልኝ። በቃ ልስጠውና በቃ ቂጡን ዲው እንዲለቅልሽ ማለት እየሰራው ነው። ሃይሚ ምንድነው? ቆይ እየሰራው እኮ ነው አሁን። እንዴ ቆይ እኔ የምልህ አይደለም። አንዴ ልጁን አዋራልኝ በቃ። እሺ አዋሽ ላውራው። እሺ ሰላም ተወዳጆቼ እንዴት ናችሁ? አለውን ዛይር መስገን እና በጣም ጠፍቻለሁ እንደምታውቁት ማለት ነው። ምን እንደሆንኩ አላውቅም ብቻ ግን እና ዛሬ ማለት ነው በሚገርም ቪዲዮ ነው የመጣሁት። ቤተሰቦቼ የተባለ ያው ከጭቅጭቅ ወጥቼ ማለት ነው ያስከፉኝ ሰዎች እንዳሉ ሆኖ በቃ አለ አይደለ ትቻቸዋለሁና ለየት ባለ ቪዲዮ መጥቻለሁ። እንግዲህ ዛሬ የሆነ ነገር አለ። ተከታተሉኝ። ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁና ምርጦችዬ አሁን አንድ የምወዳት በጣም ጓደኛ አለችኝ። እሷ ጋር ደውላለሁ እና እሷን ፕራንክ ላረጋት አስቤያለሁ ደውዬ ማለት ነውና እስቲ ፕራንክ ማረግበትን ሀሳብ ነግራችኋለሁ። ያው አብራችሁን ብታዩት ግን ደስ ይለኛልና ያው ፈታ ትሉበታላችሁ ብዬ አስባለሁ። ምክንያቱም አሁን ፈታ ብንል ይሻለናል ከምንጨቃጨቅ አይሻልም ምርጦችዬ? እና እንዳልኳችሁ ነው ፕራንኩን ጀምረው እና ተወዳጆቼ ፕራንኩን እንግዲህ አብራችሁን ታይታላችሁ። የሚገርም ፕራንክ ነው። ፈታ ትሉበታላችሁ። ጀምሬያለሁ ማለት ጀምሬያለሁ። ማይ ጋድ ግን ፈርቻለሁ በጣም ምን እንደሚከሰትብኝ አላቅም። እስከ መጨረሻ ልጠራኝ ትችላለች በእውነት ወይ ብሎክም ልታረገኝ ትችላለች። ወይኔ ጉዴ እና እስቲ ቆይ ፈራው ቤተሰቦች ወይኔ ፈራው። ሄሎ ወይ መሲ አለው መስገን ነው አለው። ጠፋሽ። በዛ ምን ሆነሽ ነው? ምን ተገይተ ነው? ምን ያልሽ? የሆነ የወደቀ ሰው አለ የተጎዳ? አረ ብዙ ነገር ተገኝቷል። የተጎዳም ብዙ ነገር ደግሞ ከዛ በኋላም ብዙ ነገሮች ተከስተዋልና መስቲ አሁን የምልሽን ነገር ስሚኝማ ይኸውልሽ እኔ አሁን ያለሁት መገናኛ ነኝና መገናኛ ሆኜ ይኸውልሽ ከሆነች ጓደኛዬ ጋር ሄጄ ነበርና ጓደኛዬንም አስቸግሪያት መስቲ እንዴት ብዬ ልንገርሽ ትረጅኛለሽ ብዬ ተስፋ አደርጋለሁ። ምንድነው ያስቸገርኳት? የሆነ ሰው አየሁኝ እና ሳየው ልጁን ወደድኩት መስቲ እና ልጁን ስለወደድኩት በቃ እንዴት ብዬ ላውራው? አሁን ቃላት እያጠረኝ ነው የምነግርሽና እንዴት ብዬ ላውራው ግራ ገባኝ መስቲ። አጠገቤ እኮ ያረክሽኝ ነው አዋሪ ያለብሽ። አጠገቤ እኮ እንትን ብዬዋለሁ አስቆሚዋለሁ መስቲ። ባክሽ በእናትሽ መስቲ እኔ አሁን ይቀል አይደለም በእውነት አዋሪልኝ በስልክሽ መምጣት ባቺ አዋሪልኝ ወይ ነይ የምርሽ ነው ፕራንክ ነው መስቲ። የምን ፕራንክ አመጣሽ? ከምር ነው የምልሽ። አንቺ እኔ እንደዚህ ብዬ አውቃለሁ? እንዲህ ብዬሽ አውቃለሁ? በእውነት እስከዛሬ ብዬሽ አውቃለሁ ወይ? እንደው ይሄ ቲክቶክ ምናምን እያያችሁ ፕራንክ እያደረጋችሁ ምን እናርጋችሁ እናንተ? ካውሻችኋል ያው ሶሻል ሚዲያ መስቲ በእውነት ፕራንክ አይደለም በእውነት እያልኩሽ በእውነት እንዴት ልሻለሁ? እኔ እንዴ ምን ሆነሽ? አሁን ባለውበት ጭንቀት እኔ ፕራንክ እኔ መጥቶልኝ ምን ሆነሽ ነው መስቲ? ከምር ነው የምልሽ። በቃ አዋሪልኝ ከቻልሽ። ይሄ ፕራንክ ነው ሪሊ መስቲ። በመድኃኒዓለም የምልሽን ስሚኝ፣ ፕራንክ አይደለም። እሺ አምጪው ስልኩ እገልሽ። ፕራንክ ቢሆን ገደልኩሽ ሃይሚ። እንዴ ለምንድን ነው የምትገይኝ? ሲጀመር እምልሽ አሁን እኮ ነው ይልሽ መስቲ ምን ሆነሽ ነው? እኔ ተከፍቼ እንደዚህ የፍቅር ማዕበል እየወረደብኝ ተሳክቼ ምን ሆነሽ ነው እንዴ? ማይዘርብሽ አንቺ ከአርባራት አይዝሽም እንኳን ፍቅርዋ መስቲ ምን ማለት ነው? እንዴት ነው ማይዘይ? ሰው አይደለው እንዴ? በእውነት እኔ ጓደኛነትሽን እየተጠራጠርኩ ሰው አይደለሁም ወይ? ሃይ ምንድን ነው ፍቅር ማይዘይ? ፍቅር ከአርባራት አይዘን ማውቀዋለሁ ያንቺ ባህሪ የኔ ባህሪ ራሱ መስቲ። አሁን ግን በድንገት ያዘኝ ፍቅር ያይን ፍቅር ነው። ያይን ፍቅር ደግሞ ቶሎ አይለቅም። በእናትሽ ኧረ በመድኃኒዓለም የሆነ ነገር በይኝ። በቃ አዋሪልኝ መስቲ። እሺ አምጪ አጋናኝ
ይኸውልሽ ስታወሪው ግን ማለት ነው በቃ ኮራ ብለሽ ጀነን ብለሽ አውሪው። ምንድነው የምለው ግን እኮ አልገባኝም። እንዴ አፍቅርሃለች ይቺ ልጅ በቃ ተረዳት። ለምንድን ነው የምትኮራባት? በቃ ብታይ እኮ አጠገቤ ቆሞ ማለት ነው። እኔ እንጃ ወይኔ እኔ ሳየው ራሱ ወይኔ መስቲ ቀስ እያልሽ አውሪው እሺ። ግን እሺ አምጪ። አይ እናንተ ፍራንክ አጋናኝ ና እንጂ ና ለምንድን ነው የምትሸሸው? መስቲ ወይ ፈራው ለመስጠት እንዴ ምን መስቲ አለሁ ፈራው ለመስጠት እንዴ ብዬ ልስጠው? ስልኩን እንዴት ብዬ ልስጥ? ቁጥሩ የለሽ? ቁጥሩማ ሊሰጠኝ አልፈለገም። የሚገርምሽ ነገርና አንቺን በዛው እንድትቀበይልኝ ነውና እንዴት ላድርግ? አባትና በእናትህ እሺ ና መስቲ ወይ በቃ ታዋሪዋለሽ? አዎ እሺ የኔ ውድ በቃ የኔ ውድ በጣም ይቅር ቪዲዮ እየሰራው ነው አጋውተኛል እኮ እናንተ አጭዋሪዎች ጀመር። ለማንኛውም ገደልኳችሁ ሳገኛችሁ። ችግር የለውም ለመግደል ያገናኘን እንጂ ትገይናለሽ። ለማንኛውም አንቺ ነገር ምናምን ስትለኝ በቃ አጋባኝ። አፍቃሪ ሰው አይደለሁም እኔ አላፈቅርም። አይ ኤሌክትሪክ ማይዝሽም እኮ ወይኔ ውርደት። ለማንኛውም ድምጽሽ ተቀርቷል። በኋላ ላይ ደውልሻለሁ። አመሰግናለሁ። እሺ ውዴ መሲ። እሺ ቻው። እሺ ቤተሰቦች አይታችኋልና እቺ እኔ ውድ ጓደኛ ማን እያዋህናት ማርያምን በጣም ነው ያሳዘነችኝ። ገበናዬንም አውጥታለች ምን አይነት እንደሆንኩ በዚህ አጋጣሚና እና ምንድነው በቃ አሳዝናኛለች። አሁን ደግሞ በቃ የሷ እንዳለ ሆኖ ደግሞ ሌላ ሰው ጋር መደወል እፈልጋለሁ። እስቲ ሌላ ሰው ጋር ተደውሎ ደግሞ የሚባለውን ትሰማላችሁ። መልካም ቆይታ። ግን በጣም እየፈራው ነው አሁን የምደውልበት ቦታ ደግሞ የመጨረሻ ሃርድ የሆነ ሰው ጋር። ዋይ ጉዴ ፈላ። ስሙታ ሄሎ እንዴት ነህ? ሰላም ነህ? ሰላም ነው አለሁ ይመስገን። ሰላም ናችሁ? ሰላም። እኔ እኮ ስደውል እኮ አላነሳ ስትል እኮ ምንድነው ጠፋሽ እንኳን አይባልም እንዴ? አንተ ግን ምን አስበህ ነው? መች ደውለሽ ነው? አረ ብዙ ጊዜ ደውያለሁ። አይደብርብህም እንዴ አንተ? አረ ባቦዬ ይሁንልሽ። እኔ ግን ያው ለተሰንበትን አስቤ ደውዬልሃለሁ ቢያንስ እንድትደውልልኝ ብዬ ማለት ነው፣ እንድታወራኝ ብዬ። ደህና ነኝ አለሁ እግዚአብሔር ይመስገን። እኔ የምልህ ብታይ ዛሬ ሆንኩትን ልንገርህማ። አሁንም በቃ በጣም ከባድ ችግር ውስጥ ነው ያለሁት። ትረዳኛለህ ግን በመጀመሪያ ቃል ግባልኝ። ይኸውልህማ መገናኛ ነው ያለሁት እና አንድ ልጅ በጣም ማለት ነው በጣም ያምራል። እሺ እና ወደድኩት ሳየው። የምርሽ ነው? ከምራኔ እንደዚህ አይነት ነገር ገጥሞኝ አያውቅም። ምንድነው የሚያስቅ? ቆይ እንሄዳለን። የምር ጸበል እንሄድና በቃ እንትን ይሻል አይደለም። ምንድነው ቆይ የምትስቀው? ሲጀመር ፍቅር ያስቃል እንዴ? እኔ እኮ እንደዚህ አይን ፍቅር ነው ያዘኝ። ገብቷል? እኔ አሁን ልጁ ቆሟል፣ የተወሰነ እያየሁት ነው ያለሁት እና ላውራው ፈልጊያለሁ። በእናትህ እስቲ እንዲህ ብለሽ አውሪው በለኝ በቃ፣ ወይ አውራልኝ። አይ ይሄ ነገር እንኳን በእውነት ነው ጸበል ነው የሚያስፈልግ።
ጸበል ቀጣይ ሄዳለሁ። እሱን በእጄ ካስገባው በኋላ ጸበል ሄዳለሁ። ችግር የለውም። ኧረ እባክሽ እባክሽ እንዴ ምን ሆኜ ነው ማለት አንተ ይዞ ስለማያውቅ ነው አንተ ይሄ ጨዋታ አይደለም። ይሄ ልጅ እኔ ወደድኩት። እሺ በቃ አውራልኝ። በቃ ልስጠውና ቆይ ማለት እየሰራው ነው። ሃይሚ ምንድነው? ቆይ እየሰራው እኮ ነው አሁን። እንዴ ቆይ እኔ የምልህ አይደለም። አንዴ ልጁን አዋራልኝ በቃ። እሺ አዋሽ ላውራው። እሺ ቆይ አንዴ። ወይኔ እንዴት ልሂድ? እሺ አንዴ እንዴት መናገር እንዳለብኝ ንገረኝ። እሺ እንዴት ብዬ? ምን ሆነሽ ነው ሃይሚ? እንዴ ምን ሆናለሁ እንዴ? ሰው ወደድኩ ነው እያልኩ ያለሁት። ምን ሆኜ ነው? በቃ ጥሩ ነገር ነው። አጨብጭብ። ያን ታስገቢያለሽ ለቤተ ክርስቲያን ያዩና። እንዴ የምን ጥላ ነው የምትለው? አዋራልኝ እኮ። እሺ ላውራው ስጪው። እሺ ምን ብዬ ላውራው? እሺ ለሱ እንድሰጠው ምን ብዬ ላውራው? አሞኛልና አሳክመኝ በይ። አንተ ምን ሆነ ነው? ወይኔ እኔ እንትን ትለኛለህ። እኔ ምን ላድርግ? አሁን ስራ ላይ ነኝ እኮ ያለሁት። ሃይሚ እያወራሁሽ ያለሁት ስራ ላይ ነኝ እንዴ። እና እሺ በቃ እሺ ልስጣውና ስራ ላይም ብትሆን አንዴ ተባበረኝ። የፍቅር ጉዳይ እኮ ነው። ምን ሆነ ነው አንተ? እንዴ እኔ እየተሰቃየው እየተቃጠልኩ በፍቅር ስጪው። እሺ ስጪው። አባ የኔ ፍቅር በእናትህ ሰው ሊያዋራ ይፈልጋል። እንደዚህ አትኩራብኝ። ወይኔ ትቶኝ ሄደ። እስክሪብቶ ላይ እንኳን አልጻፍኩትም። ኧረ ተይ እባክሽ። ትቶኝ ሄደ። ልከተለው በቃ ልከተለው። ይሄ ነገር በይ ሃይሚ ቻው በቃ። አረ በእውነት እኔ ታዝቤያለሁ። ግን እንዲህ ነው ትሪት የምታደርገኝ አንተ? የእውነት እኔ ፍቅር ቢይዘኝ ለማንኛውም ፕራንክ አድርጌያለሁ። አንተ ግን በጣም ነው ሼም የያዘኝ በእውነት። ፕራንክ ነው ያደረኩ፣ ግን እውነት ፍቅር ቢይዘኝ እንዲህ ነው ማለት ነው። እሺ እሺ አልኩ ተይው። እንደ አይነት ነገር የለም ብዬ ምንድን ነው የለም ማለት እንዴ? ፍቅር አይዝም? ፍቅር አይዝም? አኖ በስማ ሃይሚ እሺ ቻው። ለማንኛውም እሺ ቤተሰቦች የዚህ ሰውዬ ጉድ ደግሞ አይታችኋል። ጭራሽ ቀልድ እየቀለደ ጥላ ግቢ አንዴ በጣም ብዙ ነገሮችን ነው መግለጽ ያልፈለኳቸውን ነገሮች በጣም እየተናገረ ነበር ያለው። በጣም ነው የገረመኝ ማርያምን። እና ስራ ላይ ስለሆንኩ ነው አለኝ መጨረሻ ላይ። እንደውም በቃ ስራ ላይ ስለሆንኩ ነው እንጂ ትሪት አደረግሽ ነበረ ነው ያለኝ። ግን ፕራንክ እንደሆነ ግን ይሄኛው አልጠረጠረም፣ ይሄኛው ልጅ አልጠረጠረም። እና በጣም ነው ፈን ያረኩበት። እናንተ ፈን እንዳረካችሁ ተስፋ አረጋለሁ። ያው በቃ አለ አይደል ከጭቅጭቅ ወተን ፈታ የሚሉ ቪዲዮዎች እንደዛ አይነት ቪዲዮዎች እናመጣላችኋለን። ቴንኪው ቆይታችሁ ከኔ ጋር ይሁን። ሰላም እግዚአብሔር